ሰላም ጤና ይስጥልን ተመልካቾቻችን የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን የሚያዘጋጀው ፕሮግራም ነው። ተመልካቾቻችን በዛሬው ፕሮግራማችን በህብረተሰብ ተሳትፎ ዘርፍ ምክትል ኮሚሽነር ከሆኑት ከወይዘሮ ፀሐይ ኪባሙ ጋር ቆይታ የምናደርግ ነው የሚሆነው። በቢሮው በኮሚሽኑ የተሰሩ ስራዎች ምንድናቸው፣ ጉድለቶቹ የትኞቹ ናቸው፣ ለወደፊት ደግሞ ምን ይጠበቃል በሚሉትና ተያያዥ በሆኑ ጉዳዮች ላይ ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ መልካም ቆይታ ይሆነላችሁ። እንግዳችን ሆነው ስቱዲዮአችን ስለተገኙ እጅግ በጣም አመሰግናለሁ። አዲስ ሚዲያ ኔትወርክን በህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ስም ምስጋና ማቅረብ እወዳለሁ። የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ከተቋቋመ 7 ዓመታትን አስቆጥሯል። በእርግጥ ከተቋቋመ አጭር ጊዜ ቢሆንም በርካታ የልማት ስራዎችን ሰርቷል። እንዲሁም ህብረተሰብ ውስጥ ገብቶ በርካታ ህብረተሰቦችን ደግፏል፣ አግዟል። በልማቱም እንዲሁ ወደፊት የመጡ ስራዎች በርካታ ናቸው። ከተቋቋመበት ዓላማ አንፃር በእነዚህ 7 ዓመታት ውስጥ ያሳካቸው ዋና ዋና ተግባራቶች ምንድናቸው? አዲስ አበባ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን የሚሰራቸው ስራዎች በዋነኛነት ህብረተሰቡን በማስተባበር በበጎ ፈቃድ ስራዎች እንዲሁም ደግሞ በህብረተሰቡ በመሰረተ ልማት ስራ ላይ ትኩረት ያደረገ ራሱ ህብረተሰቡን የባለቤት አድርጎ የሚሰራ ተቋም ነው። በተለይም ደግሞ ባለፉት 7 ዓመታት ከተቋቋመ መልሶ ከተደራጀ በለውጡ ልዩ ትኩረት ተሰጥቶት በድጋሚ ከተደራጀ በኋላ 7 ዓመታት ውስጥ የህብረተሰቡ የመሰረተ ልማት ፍላጎቶች በተለይም ደግሞ በአቅራቢያ ህብረተሰቡ የሚጠቀምባቸው የጋራ መንገዶች፣ የጋራ መጸዳጃ ቤቶች፣ ለጸጥታ አካሉ ስራ መሳለጥ የሚያግዙ ኮሚኒቲ ፖሊስ ሴንተሮች እና ሌሎችም 13 አይነት የመሰረተ ልማት ስራዎች ላይ መሰረት አድርጎ በ4350 ብሎኮች እዛ ብሎክ ላይ የተደራጁ ነዋሪ ወክላቸው አካላት አሉ። በእነሱ አስተባባሪነት አማካኝነት ዘርፈ ብዙ የመሰረተ ልማት ስራዎችን ማከናወን ችሏል። እነዚህ የመሰረተ ልማት ስራዎች በተለይም አንድ ብሎክ ላይ ነዋሪው የመጀመሪያ ጥያቄ ቢፈታልኝ ለመኖሪያ ምቹ አልሆነም፣ ይሄ ቢሟላ ብሎ የሚያስበውን ጥያቄዎቹን ፕራዮሪታይዝ ያደርጋል። ፕራዮሪታይዝ ባደረገው መሰረት ደግሞ ለፕሮጀክቱ የሚያስፈልገውን ሀብት 65% ማህበረሰቡ ያዋጣል። ሀብት ስንል እንግዲህ በገንዘብ፣ በጥሬ ገንዘብ፣ በአይነት በቁሳቁስ እና ደግሞ በጉልበቱ በአይነትም በገንዘብም መስጠት የማይችለው በጉልበቱ የሚሳተፍበት እና ህብረተሰቡ ላዋጣ 65% ደግሞ ከተማ አስተዳደራችን በማቺንግ ፈንድ ወይም በድጎማ በጀት አማካኝነት 35% ድጋፍ የሚያደርግበትና የህብረተሰቡ የመሰረተ ልማት ጥያቄዎች የሚመለሱበት ሂደት ነው ስንከተል የቆየ ነው። ምንም እንኳን 7 ዓመታት ይሁን እንጂ ዘርፈ ብዙ የልማት ጥያቄዎችን መመለስ የተቻለበት ነው። በተለይም ከውስጥ ለውስጥ መንገድ ጋር ተያይዞ የጋራ መጠቀሚያ ከሆኑ የልማት ጥያቄዎች ጋር በብሎክ በተለዩት መሰረት የመፍታት ስራ ተሰርቷል። 7 ዓመታት ህብረተሰቡ ከሚፈልገው አንፃር ብዙ ይቀረን ቢኖርም ስኬታማ የለውጥ ዓመታት ነበሩ። በ2022 የለማ የህብረተሰብ ተሳትፎንና ተጠቃሚነትን በማረጋገጥ የበጎ ፍቃድ አገልግሎትን ባህሉ ያደረገ ህብረተሰብ ተፈጥሮ ማየትን ራዕይ ያደረገው የተቋም ራዕያችሁ ይሄ ነው እና ከዚህ አንፃር እንዴት እያሳካችሁ ነው? ከራዕዩ አንፃር በ22 የተሻለ ከተማ ለነዋሪው የምትመች ከተማ ነዋሪዎች በደስታ ወጥተው የሚገቡባት የኔ የሚሏትን ከተማችንን ከሁሉ በላይ ደግሞ የአፍሪካ መዲና የሆነችውን የዓለም 3ኛ ዲፕሎማት ከተማ የሆነችውን አዲስ አበባ እንደ ስሙ አዲስ የማድረግ ራዕይ አካል ነው የኮሚሽናችን ራዕይ። ይሄን ደግሞ ለማሳካት ህብረተሰባችን በተሟላ ሁኔታ መሳተፍ አለበት። በተሟላ ሁኔታ መሳተፍ ስንል ምን ማለታችን ነው? ብሎክ ላይ የሚኖረው ነዋሪ አንድ ብሎክ ከ50 እስከ 150 አባወራ ይይዛል። በአንድ ብሎክ ላይ ያለው ከ50 እስከ 150 አባወራ በጣም ብዙ የልማት ጥያቄዎች ይኖሩታል።
እነዚህ የልማት ጥያቄዎች ጠይቆ ብቻ የሚቆምበት ሳይሆን ራሱ አካል ሆኖ የሚፈታበትን ስርዓት ፈጥረናል። ይሄ እስከ ብሎክ አደረጃጀት አለ ማለት ነው። የብሎክ ኮሚቴ አለው ማለት ነው። በዋነኛነት የኛ የህብረተሰብ ተሳትፎና በጎ ፈቃድ ኮሚሽን 13 በተለዩ ስራዎች ላይ ነው የማቺንግ ፈንድ የሚለቀው። 35% ከተማ አስተዳደሩ ማለት ነው፣ ህብረተሰቡ 65%። አሁን ግን ያለው ነገር 35% ማቺንግ ፈንድ ከተማ አስተዳደሩ በማይለቅባቸው እንኳን ስራዎች ላይ በከፍተኛ ሁኔታ ህብረተሰቡ ራሱ እየተሳተፈ እየሰራ ነው የሚገኘው። በየብሎኩ የሚሰሩትን የግሪን ኤሪያዎች፣ የኢሲዲ፣ ሌሎች አካባቢው ምቹ ለማድረግ ለነዋሪው በአካባቢው ለሚኖረው ነዋሪ ምቹ ለማድረግ የሚሰራው ስራ የማቺንግ ፈንድ ከሚጠየቅባቸው ውጪ ያሉትም ስራዎች እየጨመሩ መጥተዋል። ይሄ የሆነበት ምክንያት በ22 እናሳካለን ያለውን ግብ ለማድረስ ያስቀመጥናቸውን 13ቱን ተግባራት ብቻ ሳይሆን በየወቅቱ ካለው የከተማው እድገት ጋር የሚመጣጠን ብሎም ደግሞ የህብረተሰቡን ፍላጎት በየጊዜው እየለየ እሱን እያላቁ መሄድ ይፈልጋል ማለት ነው። ስለዚህ እያንዳንዱ ተግባራችን በየጊዜው የሚፈጸመው አንድም በእቅዳችን መሰረት መሆን መቻል አለበት የግድ፣ ሁለትም ደግሞ ሲሆን ከእቅዳችን በላቀና ከአካባቢው ልማት ጋር በተቀናጀ መንገድ ከፍ ባለ መንገድ መፈጸም መቻል ይኖርበታል። ይሄን ታሳቢ አድርገን በትኩረት እየሰራን እንገኛለን። 22 ያቀድነው ላይ ለመድረስ ከተማችን የያዘችው ግብ አለ። በጣም እየፈጠን እንገኛለን። እንደ ከተማ እየፈጠንበት ያለውን ፍጥነት ደግሞ በዘርፍ እንደ ኮሚሽን ማምጣትና ከአጠቃላይ የልማት ስራውና ከከተማው የእድገት ፍጥነት ጋር አጣጥሞ መምራትና በውጤታማነት መፈጸም ያስፈልጋል። በርካታ ስራዎች እየሰራችሁ ነው። አሁንም እንግዲህ ከሚነግሩኝ አኳያ በመሀል ላይ ያሉ 22ም ሳይደርሱ የሚፈጸሙ የሚመስሉ ነገሮች አሉ። ምናልባት ከዛ በፊት 22ም ሳይደርስ እቅዱን የምታሳኩበት ሁኔታዎች አሉ? የገመገማችሁበት መንገድ ምን ይመስላል? ወይስ ከዛ በኋላም ሊጨምር ይችላል ነው? እንደ ራዕይ ነው በእርግጥ የተቀመጠው። በ22 የያዝነውን ግብ ቀድመን ልናሳካ የምንችልባቸው ሁኔታዎች ናቸው አሁን ያሉት አመላካቾች ናቸው። በ13ቱ አይነት የመሰረተ ልማት ስራዎች እንዲሁም ደግሞ ከባለድርሻ ተቋማት ጋር በመቀናጀት እየፈጸምን ያለነው የህብረተሰቡን ተሳትፎ መሰረት ያደረገው የመሰረተ ልማት ስራ ቀድሞ ሊሳካ የሚችልበት ሁኔታ አለ። ያው ግን ቀድሞ ሊሳካ የሚችልባቸው አመላካቾችን ደግሞ በየጊዜው እንደ ከተማ አስተዳደርም እቅድ አፕዴት እየተደረገ የምንሄድበት ስለሆነ እንደ ግብ ያስቀመጥነውን እናሳካለን፣ ምንም ጥያቄ የለውም። ቀድሞም ሊሳካ የሚችልባቸው አመላካቾች አሉ። ተቋማዊ አደረጃጀትን ከማዘመን አንጻር እየተሰራ ያለበት መንገድ ምን ይመስላል? የፋይናንስ አቅምን ከማሳደግ አኳያ ምን እየተሰራ ነው? የኢንፎርሜሽን ቴክኖሎጂ ልማት ላይም እንዲሁ የምትሰሯቸው በርካታ ስራዎች አሉ፣ ሌሎችም ይኖራሉ። እነሱ ላይ ምን እየተከናወነ ነው? የተቋማዊ አደረጃጀታችን ከኮሚሽን ጀምሮ የሚጀምረው እስከ ብሎክ ያለው አደረጃጀት ነው። ይህንን አደረጃጀት በ2017 መልሰን ያደራጀንበትና በ2018 ደግሞ ወደ ተግባር ልንገባ ስንል አጠቃላይ ነባራዊ ሁኔታውን ታሳቢ ባደረገ መንገድ 4350ውን ብሎኮች እንዲሁም ደግሞ በወረዳ የመፈጸም የማስፈጸም አቅምን ለማላቅ የተለያዩ ተግዳሮቶች በኮሚሽኑ በየጊዜው እየተገመገመ የመጣ ነበር። እነዚህን ችግሮች ለመቅረፍ ከአዲስ አበባ ፐብሊክ ሰርቪስ ቢሮ ጋር በመሆን መልሶ ለማደራጀት እና የሰው ኃይሉን የተቀናጀ ለማድረግና ውጤታማ ለማድረግ በሚያስችል ሁኔታ መልሶ የመከለስ ስራ ሰርተናል። ከአደረጃጀት አንጻር በዋነኛው ቅድም እንዳልኩት ህብረተሰቡ ሞቢላይዝ የምናደርግበት የብሎክ አደረጃጀት ስለሆነ ይህንን በየጊዜው እያየን በነባራዊ ሁኔታ እየከለስና እያጣጣምን እየመራን እንገኛለን። ይህን ውጤታማነት ግን ተደራሽ ማድረግ በየጊዜው በተገቢው እየለኩ መሄድ ቅድም እንዳልነው የ22 የያዝነው ግብ ላይ ለመድረስ እንዲያስችል የተሳለጠ ስራ ያስፈልጋል ማለት ነው። በቴክኖሎጂ የተደገፈ ስራ ያስፈልጋል። ይህንን በቴክኖሎጂ የተደገፈ ስራ የተሻለ ለማድረግ በዚህ ዓመት በአዲስ አበባ ሳይንስና የቴክኖሎጂ ቢሮ ጋር በጋራ በመሆን ሲስተም እያለማን እንገኛለን። ይሄ ሲስተም ተጠናቋል።
እስከ ብሎክ ድረስ በየቀኑ ያሉ ስራዎችን የምንለካበትና ጉለቶችን እያየን ደግሞ እርምት እየሰጠን ለመሄድ የሚያስችል ነው። በተለይ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን እንደ ኮሚሽን በተለይ በተለያዩ የትምህርት ተቋማት ላይ ምን እየሰራ ነው? ለምሳሌ ትምህርት ቤቶች ላይ ክበባትን ከማቋቋም አኳያ፣ ሌሎች ዩኒቨርሲቲዎች ላይም ከፍተኛ የትምህርት ተቋማት ላይም ሊሆን ይችላል፣ ሌሎች ደግሞ ሴክተር መስሪያ ቤቶች ላይም ሊሆን ይችላል። እነዚህን ነገሮች ለማስረጽ ምን እየተሰራ ነው? በትምህርት ቤቶች የበጎ ፈቃድ ክበባትን የማቋቋም ስራ በሰፊው እየተሰራ ይገኛል። በተቋማት ደግሞ አጠቃላይ የኮሚሽኑን ስራዎች የማሳወቅ የኮሚሽኑ ስራዎች እንዴት ህዝብ ድረስ እየገቡ እንደሆነ፣ ህብረተሰቡ የድርሻውን ምን ያክል እየተወጣ እንደሆነ፣ ከተማ አስተዳደሩ እንዴት ድጋፍ እያደረገ እንደሆነ በትክክል የማስገንዘብና ለዚህ ደግሞ የድርሻቸውን እንዲወጡ የማድረግ ስራ በከተማችን ካሉ ተቋማት ጋር በጋራ እየተሰራ ነው። ተቋማት በየተቋማቸው ካሉ ባለድርሻ አካላት ጋር የሚሰሯቸው የመሰረተ ልማት ስራዎች አሉ። ለምሳሌ ትምህርት ቢሮን ብናነሳ ትምህርት ቤቶች ላይ የላይብረሪ እጥረት ሲያጋጥም የጋራ መጸዳጃ ቤት መገንባት ሲያስፈልግ እና ደግሞ ተጨማሪ ለትምህርት ቤት የሚያስፈልጉ መሰረተ ልማቶች ሲያስፈልጉ አንድም ህብረተሰቡን ሞቢላይዝ በማድረግ አብሮ ያስተባብራል፣ የትምህርት ማህበረሰቡን ወላጆችን በማስተባበር ሁለትም ደግሞ ባለድርሻ አካላትን በማምጣት ላይብረሪዎች የመገንባት ትምህርት ቤቶች የመገንባት ሰፋፊ ስራዎች ይሰራል። ጤናን ብናነሳ በተመሳሳይ ጤና ተቋማት ላይ በተለይም ጤና ጣቢያዎች ላይ የላቦራቶሪ የፋርማሲ ራሱን የቻሉ ግንባታዎች ሲያስፈልጉ አንድም ህብረተሰቡን የጤና ማህበረሰቡን ያሳትፋል፣ ሁለትም ደግሞ በጤና ተቋም አብረው የሚሰሩ ባለድርሻ አካላትን በማሳተፍ የመሰረተ ልማት ስራዎች በከፍተኛ ሁኔታ ይሰራል። የኮሚሽናችን የማስተባበር ድርሻን ስለሆነ የሚወጣው እነዚህ ተቋማት በላቀ ሁኔታ ነው ትልልቅ ተግባራትን እየፈጸሙ ያሉት። እንደ ምሳሌ ትምህርት ቢሮ፣ ጤና ቢሮ ብያነሳው እንጂ ሰላምና ጸጥታ፣ ዲዛይንና ግንባታ እያንዳንዱን በከተማችን ያሉ ተቋማትን ብናነሳ የከተማ አስተዳደራችን ተቋማት ለህብረተሰብ ተሳትፎ ስራ ትልቅ ድርሻ እየተወጡ ይገኛሉ። እነሱ ጋር የሚመጣውን ባለድርሻ በማሳተፍና የሚመሩትን ማህበረሰብ የሚያስተባብሩትን ማህበረሰብ በማስተባበር ትልቅ ድርሻ እየተወጡ ይገኛሉ። 2017 በዚህ የላቀ አፈጻጸም ማስመዝገብ ችለናል። በተለይ ትምህርት ቤቶች ላይ አካባቢ ከካሪክለምም ቀርጾ እዛ ውስጥም ደግሞ እንዲካተት ከማድረግ አኳያ በርካታ ስራ መሰራት አለበት የሚል እምነት አለኝ። ተማሪዎች ናቸው የነገ ትውልድ ተረካቢ እንደመሆናቸው መጠን ማህበረሰብ ውስጥ የሚያበረክቱት አስተዋጽኦ እንዲሁም ለማህበራዊ ኃላፊነታቸውንም መወጣት ስለሚኖርባቸው ከዛም አንጻር ነው ያነሳዋቸው። መንግስታዊና መንግስታዊ ያልሆኑ ተቋማት ሚና በዚህ በህብረተሰብ ተሳትፎ ዘርፍ ውስጥ ምን አበርክቶ አላቸው? መንግስታዊና መንግስታዊ ያልሆኑ ተቋማት በህብረተሰብ ተሳትፎ ስራ ውስጥ በመሰረተ ልማት እንዲሁም በበጎ ፈቃድ ስራ ውስጥ ያላቸው አበርክቶ ከጊዜ ወደ ጊዜ እየጨመረ የመጣ ነው። ባለፉት 7 ዓመታት ከፍተኛ ውጤት ያየንበት ነው። እነዚህ መንግስታዊና መንግስታዊ ያልሆኑ ተቋማት የሚሳተፉበት ከዚህ ቀደም በነበረው ሁኔታ ማለትም ከዛሬ ዓመት በፊት በነበረው ሁኔታ በየደረጃው ያለ የአስተዳደር አካል በመሰረተ ልማት ስራ እንዲሁም ደግሞ በአቅመ ደካማ የአገር ባለውለታ ቤቶችን በመገንባት ረገድ ጥያቄ ሲያቀርቡላቸው በቀጥታ የሚሳተፉበትና ከብሎክ ጀምሮ እስከ ከተማ ድረስ የድርሻቸውን እየተወጡ ያሉበት ነው። 2017 ላይ ከተማ አስተዳደራችን የማህበራዊ ኃላፊነት ደንብ በካቢኔ ጸድቆ ወርዷል። ይሄ የማህበራዊ ኃላፊነት ደንብ መንግስታዊ የሆኑ ተቋማት፣ መንግስታዊ ያልሆኑ ተቋማት፣ ህብረተሰቡ ማህበራዊ ኃላፊነቱን እንዴት ይወጣል የሚለውን በተገቢው ያስቀመጠና አሰራር እንዲበጅለት ያደረገ ነው። ይህንን አሁን ግንዛቤ እየሰጠን እንደ ኮሚሽን እንገኛለን። የሚመለከታቸውን ባለድርሻ አካላት በከተማ በክፍለ ከተማ እስከ ብሎክ ድረስ በተገቢው ደንቡን የማስገንዘብ ስራ እየሰራን እንገኛለን። የእውቅናና የማበረታቻ ስርዓትን ዘርግታቸዋል። ባለፈውም የእውቅና መርሃ ግብር አካሂዳቸዋል እና ግልጸኝነቱ ተጠያቂነቱ እንዳለ ሆኖ ለሚገባው ሰው ሽልማት መስጠት
ማህበራዊ ኃላፊነቱን እንዲወጣ ያግዛል። ቀጣይ ደግሞ እዚህ ኃላፊነት ላይ ያልገባ ሰው ተነሳሽነትንም ይፈጥራልና ይህን በተመለከተ በምን አግባብ ነው እየሰራችሁበት ያላችሁበት መንገድ? የህብረተሰብ ተሳትፎም የበጎ ፈቃድ ስራውም ከፍተኛ የህብረተሰቡ ተሳትፎ የመንግስታዊ የሆኑ መንግስታዊ ያልሆኑ ተቋማት የከተማው አስተዳደሩ ተቋማት የሚሳተፉበት ነው። የተለያዩ በከተማችን ውስጥ ያሉ ባለድርሻ አካላት ትልቅ ተሳትፎ የሚያደርጉበት ነው። ይሄን ተሳትፎ እያላቁ ለመሄድ በየጊዜው በየአመቱ በተለይም የእውቅና እና የሽልማት ስነ ስርዓት ይካሄዳል። ይሄ ከአመት አመት ተሳትፎም እየጨመረ ስለመጣ በከተማችን ልማት ላይ ያላቸውም ድርሻ ከፍተኛ እየሆነ ስለመጣ ይህን ለማላቅ የሽልማትና እውቅና ስራውን በትኩረት ከሁሉ በላይ ደግሞ በጥንቃቄ የምንሰራበት ነው። የምንለያቸው ነዋሪዎች እውቅና የሚሰጣቸው ከብሎክ ጀምሮ ያደረጉትን ተሳትፎ በየጊዜው በመረጃ የምንወስድበት የወሰዳቸውን መረጃዎች ደግሞ የምናጣራበት ሂደቱ በጣም ሽልማት ከመምጣቱ በፊት ያለው ሂደት በጣም ረዥም በጥራትና በጥንቃቄ የሚሰራ ነው። ይሄ ስራ 2017 ዓመተ ምህረት ላይ በአመቱ በአጠቃላይ ተሳትፎ የነበራቸውን አካላት በጣም በጥንቃቄ በየደረጃው ባለ አስተዳደር በዋና ስራ አስፈጻሚ ለምሳሌ ከየክፍለ ከተማው የመጣው በ11ዱም ክፍለ ከተማ ተፈርሞ በኃላፊነት እንዲመጣ የተደረገበት ተጣርቶ እንዲመጣ 2-3 ጊዜ የተደረገበት እንዲሁም ደግሞ በከተማችን ባሉ የመንግስት ተቋማት የተሳተፉ ባለድርሻ አካላት የትምህርቱ ማህበረሰብ፣ የጤናው ማህበረሰብ፣ የጸጥታ አካሉ ሁሉም ተቋም ያሳተፈውን በትክክል ለይቶ ከናወጣው ሀብት መጠን የተሳትፎ ደረጃውን በትክክል ለይቶ በየተቋማት ተፈርሞ እንዲላክ የማድረግ ይሄ ብቻ አይደለም። እውቅናውን ክብርት ከንቲባችን በየአመቱ ሲሰጡ በየአመቱ ተሳትፎ እየጨመረ መጥቷል። ይሄንን ወደፊት ለማስቀጠል ደግሞ የማጥራት ስራውንም በደንብ በቅርበት ከከንቲባ ጽሕፈት ቤት ጋር በጋራ በመሆን የማየት በመጨረሻ ላይ የማረጋገጥና ወደ እውቅና የማምጣት ስራ እየተሰራ ያለበት ነው። ማንኛውም ግለሰብ ይሁን ተቋም ለበጎ ፈቃድ አገልግሎት የተሰበሰበን ሀብት ለሌላ ዓላማ ወይም ለግል ጥቅም ማዋል እንደማይችል የተደነገገው አዋጅ ቁጥር 84/2016 ይከለክላል። በዚህ መሰረት በዚህ አዋጅ መሰረት ምናልባት ለግል ጥቅሙ ያዋለ ግለሰብ ወይም ተቋም ሊኖር ይችላል። በእናንተ በኩል የተወሰደ እርምጃ ካለ በተለይ ደግሞ ያጋጠሙ ችግሮች በዚህ ዙሪያ ላይ? ጥሩ ሀሳብ ነው ያነሳሽው። እንግዲህ በአዋጅ ቁጥር 84 መሰረት ኮሚሽኑ ከተሰጠው ተግባር አንደኛው የኦዲት ስርዓት የኦዲት የተጠያቂነት ስርዓት ከብሎክ ጀምሮ የሚሰበሰቡ ሀብቶች በየአመቱ ኦዲት ይደረጋሉ። የኦዲት ግኝቱን መሰረት አድርጎ ደግሞ የእርምት እርምጃዎች ይወሰዳሉ። አንደኛው የተጠያቂነት ስርዓት ገንዘብ የማስመለስ ነው እያደረግን ያለ ነው። ከ2017 የተገኙ ጉድለቶች በተለይም በመሰረተ ልማት ሀብት አሰባሰብ ላይ ከአሰራር አንጻር የተፈጠሩትን የአሰራር ግድፈት የፈጠረውን አካል በተለይም የኛ ኮሚሽን እስከታች ያለው የስራው አካል የሆነው ባለሙያም አመራርም በየደረጃው ተጠያቂ እያደረግን ያለንበት ነው። ሁለተኛው ደግሞ የገንዘብ ማስመለስ ነው። ህብረተሰቡ ከኪሱ ያወጣው ለልማቱ ብሎ ያወጣው ሀብት መባከን ስለሌለበት በኦዲቱ መሰረት እንዲመለስ የማድረግ ስራ እየሰራን ነው። ሶስተኛው ደግሞ ካልተመለሰ የህግ ተጠያቂነት ነው። በዚህ ሂደት 2016 የ2017 በጣም የተሻለ ነው። የ2016 ተጠያቂነት ላይ በህግ እየሄዱ ያሉ ጉዳዮች አሉ። የ2017 ደግሞ የአሰራር ተጠያቂነትና የገንዘብ ማስመለስ ስራ እየሰራ እንገኛለን። እስካሁን ያለው ሂደት በጣም ውጤታማ ነው። በተጨባጭ የተገኘ ውጤት ነበር ማለት ነው። በተጨባጭ የተገኘ ውጤት አለ። ኮሚሽኑ ከሌሎች ተቋማት ጋር በቅንጅት ከመስራት አንጻር እየሄደበት ያለው መንገድ ምን ይመስላል? ኮሚሽናችን እንዳልኩት ማስተባበሪያ ኮሚሽን ነው። ይሄ ማለት ህብረተሰቡን ያስተባብራል። በበጎ ፈቃድና በመሰረተ ልማት ስራዎች ላይ የሚሳተፉ ባለድርሻ ተቋማትን ያስተባብራል፣ አብሮ ይሰራል፣ ይተባበራልም ጭምር ማለት ነው። የ2017 ላይ እስካሁንም 2018 ስንመለከተው በየጊዜው
ከተቋማት ጋር ተቀናይቶ የመስራት ሂደታችን እየጨመረ የመጣ ነው። ያው የቅንጅት ስራዎችን እንደሚታወቀው በከተማ አስተዳደራችን የከንቲባ ጽሕፈት ቤት ራሱን ችሎ ክፍል አለው። የቅንጅት ስራዎችን የሚከታተል የሚደግፍ፣ በዚህ የክትትል ክፍል አማካኝነት ከባለድርሻ ተቋማት ጋር በተሻለ መንገድ ተቀናይተን እየሰራን ያለንበት ነው። በዚህ ስራ በበጎ ፈቃድ ስራዎቻችን ላይ እጅግ ውጤታማ ይሆን እንገኛለን። እኔ የምመራው በተለይም ደግሞ በህብረተሰብ ተሳትፎ ዘርፍ በተሻለ ደረጃ ውጤታማ ይሆንን እንገኛለን። የህብረተሰባችን ፍላጎት ከከተማ የልማት ሁኔታው ጋር እየጨመረ መጥቷል ብለናል። ይሄ የጨመረ የመጣውን የልማት ፍላጎት መመለስ የሚቻለው ለብቻ ኮሚሽኑ በሚሰራው አይደለም። ብቻውን የሚጨርሰው ነገር የለም። እኛ በኮሚሽናችን ጀምረን በኮሚሽናችን የሚጠናቀቅ ነገር አይደለም ሁሉ። ስለዚህ የኮሚኒቲ ፖሊስ ብንገነባ ማዕከል ብንገነባ ለምሳሌ ማዕከሉን መገንባቱ ብቻ ሁሉ ውጤታማ አያደርግም። ህብረተሰቡ የሚፈልገውን የጸጥታ ስጋት ለመቅረፍና ዘላቂ የሆነ የሰላም እሴት ግንባታ ስራ ለመስራት ብቻውን መፍትሄ አይሆንም። ስለዚህ እዚህ ጋር ምን ይመጣል? የሰላምና ጸጥታ አስተዳደር ቢሮ የአዲስ አበባ ፖሊስ ኮሚሽን ጋር በቅርበት እንሰራለን ማለት ነው። የጋራ ግብረ ኃይልም አለን። በጋራ እየገመገምን እንመራለን። ስለዚህ በሁሉም ስራዎች፣ በመሰረተ ልማት ስራዎች፣ በበጎ ፈቃድ ስራዎች ላይ በተሻለ ደረጃ ተቀናይተን እየሰራን ያለንበት ነው። አዲስ አበባ ትልልቅ መንገዶቿ አሁን የምናየው በኮሪደር የለሙ አካባቢዎች ብቻ ሳይሆን ብሎኮችም የሚጎበኙ ለነዋሪዎች ምቹ የሆኑ ህፃናት ምቹ ሆነው ደስ ብሏቸው የሚኖሩበት እንዲሆን የማድረግ ስራ እየሰራ እንገኛለን። ውጤታማም ነው። የጋራ መኖሪያ ኮንዶሚኒየም አካባቢዎችን አፓርትመንቶችን ብንመለከት ብዙ ጊዜ ህፃናት ተዘግቶባቸው የሚውሉበት ነው። ይሄንን በተወሰነ ደረጃ ከፈት የማድረግ ህፃናት እንዲወጡ፣ በጋራ እንዲገናኙ፣ በጋራ እንዲጫወቱ፣ ነዋሪዎች አብረው ወጥተው እንዲነጋገሩ፣ የጋራ ነገራቸው እንዲገነቡ፣ የአብሮነት እሴትን እንዲያዳብሩ ለማድረግ በተቀናጀ መንገድ እየሰራን ነው። ይሄ ስራ በዚህ ዓመትም ቀጥለን እየሄድንበት የምንገኘው እጅግ በጣም ውጤታማ የሆነ የቅንጅት ስራ ነው። የተቀናጀ ሞዴል መንደሮችን ከመስራት አኳያ በርካታ ስራዎች ሰርታችኋል። መመስከር እንችላለን። የተለያዩ አካባቢዎች ላይ ከኮሪደር ልማቱ ጋር ተቀናጅተው እንዲሄዱ ከከተማው ልማት ጋር ፈጣን እድገት ጋር አብሮ የሚሄዱ ስራዎች እየተሰሩ ነው። ደግሞ ገና የሚቀሩ ነገሮች አሉ፣ የሚቀጥሉ ነው የሚሆነው። እርስዎ ከሚመሩት በተለይ ከዘርፉ አንጻር በህብረተሰብ ተሳትፎ ዘርፍ የተሰሩ ዋና ዋና ተግባራቶችን እናንሳና ያጋጠሙ ተግዳሮቶች የትኞቹ ነበሩ? ከህብረተሰብ ተሳትፎ ዘርፍ አንጻር ማለት ነው። እንዴት ተፈቱ? ከህብረተሰብ ተሳትፎ ዘርፍ አኳያ የመሰረተ ልማት ስራዎቹን በተደራጀ መንገድ እየሰራን ነው የምንገኘው። እሱ ላይ ደግሞ የተቀናጀ ሞዴል ብሎክ እሳቤን ጨምረን እየሰራን እንገኛለን ከባለድርሻ ተቋማት ጋር በመሆን። በዚህ ሂደት ላይ ያመጣናቸው ውጤቶች አሁን የሚታዩ ናቸው። መሬት ላይ ወርደን በየብሎኩ በየአካባቢው የምናየው፣ በተለይም ደግሞ ኮሪደር በተሰራባቸው በአብዛኛው የከተማችን አካባቢዎች ከኮሪደር ጋር የማናበብ ስራዎች ተሰርተውበት ውጤታማ ሂደት እየሄድን ነው የምንገኘው። የሚታይም ነገር ነው። በዚህ ሂደት ውስጥ ተግዳሮቶች ነበሩ። የመጀመሪያው ተግዳሮት የነበረው ተግባሩን ስንጀምር በሚፈለገው መንገድ በፍጥነት አለመቀናጀት ከተቋማት ጋር የሚታዩ ነበሩ። በብሎክ ላይ የምንሰራ ተቋማት በተለይም በተቀናጀ ሞዴል ብሎክ እሳቤ የምንሰራቸው ተቋማት ጋር በፍጥነት አለመቀናጀት፣ ቶሎ እንደሚፈለገው ወደ ተግባር አለመግባት፣ ሁሉም በየራሱ ይደክማል እንጂ ሁሉም በየራሱ ሞዴል ነው የሚለውን ብሎክ እየለየ ይሄዳል። በጽዳት ሞዴል ነው፣ በአረንጓዴ ስራ ሞዴል ነው፣ በአካባቢ ጥበቃ ሞዴል ነው። እኛ ደግሞ እንመጣና በመሰረተ ልማት ሞዴል ነው እያልን እንሄዳለን። በዚህ በተበጣጠሰ መንገድ መሄድ ስለተለመደ ወደ አዲሱ የተሻለ እሳቤ ተቀናይቶ በጋራ ወደ መስራት፣ በጋራ የተሻለ ሞዴል ብሎክ የመኖሪያ ሰፈር የመኖሪያ አካባቢ የመፍጠር ስራ ላይ ስንገባ ትልቁ ቻሌንጅ የነበረው የተቋማት በተገቢ ሁኔታ አለመቀናጀት ነበረ። ይሄንን በጋራ በመገናኘት በመገምገም እያረመን የሄድንበትና ከጊዜ ወደ ጊዜ እየተሻሻለ የመጣ በተለይም አሁን ላይ ጥሩ ቅንጅት የፈጠርንበት ሁኔታ ነው ያለው። ሌላው እንደ ቻሌንጅ እያጋጠመን ያለው ነገር አንዳንድ የህብረተሰብ ክፍሎች ጋር
በተገቢው አለመሳተፍ መጀመሪያ አካባቢዎች ነበሩ። ከተማችን ከፍተኛ አመራር ትጋት እስከ ብሎክ ድረስ ያለው አመራሩ የህብረተሰቡን ፍላጎት ለማሟላትና ጥያቄዎቹን ለመመለስ የሚያደርገው ርብርብ ቻሌንጆቹን ወደ እድል እየቀየረ ይበልጥ የመሳተፍ ይበልጥ አብሮ የመስራት አንዳንድ ጊዜ ሳንነግረውም ጭምር ከሌሎች አካባቢዎች አይቶ አካባቢውን የማሳመር የማስዋብ እና ምቹ ብሎኮችን የመፍጠር ስራ እየተሰራ ይገኛል። ውጤታማ ሂደት ነው ያለው። ይህንን አልቆ ማስቀጠል አስፈላጊ ነው። በቀጣይ ሊሰሩ የታቀዱ በተለይ በህብረተሰብ ተሳትፎ ዘርፍ ምን ናቸው? እንዲሁም ደግሞ ከህብረተሰቡስ ምን ይጠበቃል? የሚመለከተው ባለድርሻ አካል ምን ማድረግ አለበት በዚህ ተግባር ላይ ለመሳተፍ? መንግስታዊ የሆኑና መንግስታዊ ያልሆኑ ተቋማትንም ተሳትፎ እንጨምር እያልን ነው። እንዲሁም ደግሞ በከተማ አብረን ተቀናይተን የምንሰራቸውን የመንግስት ተቋማት የከተማ አስተዳደሩ ተቋማት ቅንጅታችንን ይበልጥ ከዚህ በተሻለ እናሳልጥ እያልን ነው። ስለዚህ ከዚህ አንጻር ምን ይጠበቅብናል? ቀጣይ ይበልጥ ተቀናይቶ መስራት ይበልጥ ማስተባበር ይጠበቅብናል ማለት ነው። ይህንን አለማድረግ አንችልም። ምክንያት ለህብረተሰባችን በጣም ብዙ ውጤታማ ስራዎችን አሳይተናል። እንደምንችል ቃል የገባነውን እንደምንፈጽም ቃል እንደገባነው ደግሞ ህብረተሰቡን እንደምናስተባብር አሳይተናል። ከዚህ ባለፈ ደግሞ ህብረተሰቡ በተጨባጭም የሚሳተፍ ድርሻውን የሚወጣ ለአካባቢው ልማት ለከተማው እድገት ብሎኩን ለማስዋብ ለማሳመር የተመቸ ለማድረግ ትልቅ ድርሻ እየተወጣ መሆኑን አይተናል። ስለዚህ በ13ቱም አይነት የመሰረተ ልማት ስራዎች በህብረተሰቡ እንዲሁም ደግሞ በተጨማሪ በፕሮጀክት የምንሰራቸው ስራዎች አሉ። ይሄ ማለት መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶችን በማስተባበር የከተማ አስተዳደሩ ተቋማትን በማስተባበር የምንሰራቸው ስራዎች አሉ። እነዚህን ስራዎች አጠናክሮ ማስቀጠል እጅግ በጣም ወሳኝ ነው የሚሆነው። አጠናክሮ ለማስቀጠል ደግሞ በየደረጃው ያለውን ባለድርሻ አካል ማወያየት፣ በየጊዜው መገናኘት፣ የስራ ሂደቶችን መገምገም፣ በመስክ ወርዶ መመልከት፣ ግብረ መልስ መስጠት እና ደግሞ ሁሉም ተቋማት ለተወጡ ድርሻ ተገቢውን እውቅና በየጊዜው እየሰጡ መሄድ እና ተቋማዊ አደረጃጀትን ደግሞ ጠብቆ መስራት አስፈላጊ ነው የሚሆነው። ይህ ተቋማዊ አደረጃጀት እስከ ብሎክ ድረስ ያለ ህዝብን መሰረት ያደረገ አደረጃጀት ነው። ይህንን አደረጃጀት አጠናክሮ እያሳተፉ ማስቀጠል አስፈላጊ ነው የሚሆነው። የከተማ አስተዳደራችን ላይ የምናየው ውጤት እንደ ሀገር ብልጽግና እናረጋግጣለን። ይሄን ብልጽግና ሁለንተናዊ ብልጽግና ያልነውን እናረጋግጣለን ያልነውን ታሳቢ ያደረገ ጉዞ ነው። ክቡር ጠቅላይ ሚኒስትራችን አዲስ አበባን የብልጽግና ተምሳሌት እናደርጋለን ብለው ሲያቅዱ ክብርት ከንቲባችን በዚህ መንገድ ከተማችንን ሲመሩ በትልልቅ ፕሮጀክቶች ብቻ የምንፈጽመው ሳይሆን በእያንዳንዱ የሰው ህይወት ላይ የምናመጣው ለውጥ ነው ሁለንተናዊ ብልጽግና የምንለው። ይህንን ለማሳካት በትኩረት መስራት ይጠይቃል። ይህንን ስናሳካ ነው የተሟላ ሁለንተናዊ ብልጽግና ማረጋገጥ የምንችለው። እያንዳንዱ ጋር መድረስ ማለት ነው። መድረስ ማለት ደግሞ አንድም በማሳተፍ መድረስ ነው፣ ሁለትም ደግሞ ተጠቃሚ እንደሆኑ በማድረግ መድረስ ነው። ኮሚሽኑ በአዋጅ የተሰጠውን መመሪያ ተከትሎ ከሁሉም ባለድርሻ ተቋማት እንዲሁም ከህብረተሰቡ ጋር ከሁሉ በላይ ደግሞ የልማቱ ባለቤት ህብረተሰቡ ራሱ ነው ካስገነዘብኩት ካስረዳውት ዓላማው ህብረተሰቡን ራሱን መጥቀም እንደሆነ ከተገነዘበ በተሰጠን መመሪያና አዋጅ መሰረት አሰራር ጠብቀን ከሰራን ህብረተሰባችን ደግሞ ለሚያወጣው ገንዘብ ተጠያቂነት ማሳረፍ ከቻለን ለሚጎሉት ቅድም እንዳልኩት በኦዲት የሚገኙ ግኝቶችን ተጠያቂነት እያሳረፍን ባለቤት እየሰጠን ከሄደን ተሳትፎ እየላቀ ያዝናቸውንም ግቦች በመሰረተ ልማትም በበጎ ፈቃድም እያሳካን የምንሄድበት ምቹ ሁኔታ ይፈጥራል። እዚህ ስቱዲያችን ተገኝተው ለሰጡን ማብራሪያ በጣም አመሰግናለሁ። አመሰግናለሁ። ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም የምንገናኝ ነው የሚሆነው። ከቀሪ የአዲስ ሚዲያ ፕሮግራሞች ጋር መልካም ጊዜ ይሁንላችሁ።